ሰላም ተማሪዎች እንደምን አላችሁ? ዛሬ እንግዲህ ሁለተኛውን ክፍል ዩኒቱን እንጀምራለን ወይም ስለ ዩኒቱን ዲስከስ እናደርጋለን። 12ኛ ክፍል ኢኮኖሚክስ ዩኒቱ አግሪጌት ዲማንድ አግሪጌት ሳፕላይ ይላል። እንግዲህ እዚህ ዩኒት ላይ አግሪጌት ዲማንድ እና አግሪጌት ሳፕላይ የሚለው ዩኒት ላይ ዩኒቱ የምናያቸው ስለ ዴፊኒሽን ኦፍ አግሪጌት ዲማንድ ወይም አግሪጌት ዲማንድ ምንድነው የሚለው እናያለን። ከዛም ዲማንድ ከርባችን አግሪጌት ዲማንድ ከርብ ምን ይመስላል? አግሪጌት ዲማንድ ከርባችን ዳውንዋርድ ስሎፕ ያደረገበት ምክንያት ምንድነው? እንዲሁም አግሪጌት ዲማንድ ከርባችን ሙቭ እንዲያደርግና አግሪጌት ዲማንድ ከርቭን ሽፍት እንዲያደርግ ሙቭ ማለት በተመሳሳይ አግሪጌት ዲማንድ ከርቭን ሙቭ የሚያደርገውና አግሪጌት ዲማንድ ከርባችን ሽፍት የሚያደርጉ ፋክተሮች እነማን ናቸው የሚሉትን ለይተን እናያለን። ከዛም በተጨማሪ ከዚህ ዩኒት ላይ ሳፕላይ ሳይዱን እናያለን። አግሪጌት ሳፕላይ ከርቭ ምንድነው? ሾርት ራን አግሪጌት ሳፕላይ ከርቭ፣ ሎንግ ራን አግሪጌት ሳፕላይ ከርቭ ምን ይመስላል? አግሪጌት ሳፕላይ ከርቫችን አፕዋርድ ስሎፕ ያደረገበት ቱ ዘ ራይት አፕዋርድ ስሎፕ ቱ ዘ ራይት ያደረገበት ምክንያት ምንድነው? እና እንዲሁም አግሪጌት እንደ ዲማንድ ሁሉ አግሪጌት ዲማንድ ከርቫችን ሽፍት እንዳደረገ ሁሉ አግሪጌት ሳፕላይ ከርቫችንስ ምንድነው? ሽፍተሮቹ እነማን ናቸው? ዋት አር ዘ ፋክተርስ የሚሉትን የምናየው ይሆናል። ሌላው ደግሞ ኢኩሊብሪየም አግሪጌት ዲማንድ አግሪጌት ሳፕላይ ኢኩሊብሪየም ፖይንትን እናያለን። ስለ አግሪጌት ሳፕላይ አግሪጌት ዲማንድ ኢኩሊብሪየም እናያለን። ኢኳል የሚሆኑበትን የምናየው ይሆናል። በእነዚህ ዙሪያዎች ላይ ዲስከስ የምናደርግ ይሆናል ማለት ነው ዩኒቱ ላይ። እንግዲህ የመጀመሪያውን ስንጀምር የመጀመሪያው አግሪጌት ዲማንድ ነው። አግሪጌት ማለት አጠቃላይ ማለት ነው። እንግዲህ ማክሮ ኢኮኖሚክስ ስለምንድን ነው የሚያጠነው ብለን ነበር ዩኒቱ ላይ። ስለ አግሪጌት ኢኮኖሚ ነው ብለናል አይደል? አግሪጌት ዲማንድ ካልነ ደግሞ አጠቃላይ ፍላጎት ማለት ነው። አጠቃላይ ኢኮኖሚ ላይ ስላለው ፍላጎት ማለት ነው። ዲማንድ ማለት የኮንሱመሩ ፍላጎትና አቅምን ነው አይደል የሚለካልን። ዲማንድ ማለት the willingness and ability of consumer to buy goods and service። ይሄ ኢንዲቪጁዋል ዲማንድ ከሆነ ነው። አግሪጌት ዲማንድ የምንለው ደግሞ አጠቃላይ ኢኮኖሚክ ኤጀንቶች ያላቸውን ፍላጎት ነው። አጠቃላይ ኢኮኖሚክ ኤጀንቶች ያላቸውን ፍላጎት አግሪጌት ዲማንድ እንለዋለን። ሌትስ ሲ አግሪጌት ዲማንድ is the total demand for final good and service at a given time and price level ይለናል። ባለው ፕራይስ እና ባለው ጊዜ አጠቃላይ ፋይናል ጉድ ኤንድ ሰርቪሶችን የምንፈልገው ኢኮኖሚ ውስጥ ያለው ፍላጎት ሪፈር የሚያደርግልን ወይም ሪፕሬዘንት የሚያደርግልን ኢኮኖሚክ ኮንሴፕት ወር ማክሮ ኢኮኖሚክ ኮንሴፕት አግሪጌት ዲማንድ እንለዋለን። አጠቃላይ ፍላጎት ማለት ነው። ጥቅል ፍላጎት the sum of total spending እንለዋለን። the sum of ቶታል ስፔንዲንግ አጠቃላይ ኢኮኖሚ ላይ ያወጣነው ደምረን አግሪጌት ዲማንድ እንለዋለን። እንግዲህ it gives the amount of good and service that will be demanded ነው። አጠቃላይ ኢኮኖሚው ላይ የተፈለጉ ወይም ፍላጎቶችን ደምረን ሰማፕ አድርገን የምናገኘው አግሪጌት ዲማንድ ይባላል። አግሪጌት ዲማንድ is the total demand for final good and service in economy አግሪጌት ኢኮኖሚ ነው። ማክሮ ኢኮኖሚው ላይ አጠቃላይ ያለውን ፍላጎት አግሪጌት ዲማንድ እንለዋለን። እዚህ ጋር በዲያግራሙ ላይ ግራፉ ላይ እንደምታዩት አግሪጌት ዲማንድ የምንለው ይሄ ዳውንዋርድ ስሎፕ የሚያደርገው ነው። ለምን ዳውንዋርድ ስሎፕ አደረገ የሚለውን በኋላ እናየዋለን። ዋይ አግሪጌት ዲማንድ ኢዝ ዳውንዋርድ ስሎፒንግ የሚለውን በኋላ እናየው ይሆናል። ይሄ አግሪጌት ዲማንድ የምንለው በቀይ የተሰመረው እዚህ ጋር ያለው በቀይ መስመር ያሰመርነው ይሄ አግሪጌት ዲማንድ ከርቭ እንለዋለን። ይሄ የሚያሳየን ምንድነው? the total demands of final good and service ነው። the total demands for final good and service አግሪጌት ዲማንድ ይባላል። አጠቃላይ ኢኮኖሚ ላይ ለምሳሌ ኢትዮጵያ ኢኮኖሚ ላይ ያለ አጠቃላይ ፍላጎት ተጠቃሚውም፣ አምራቹም፣ መንግስትም፣ ኢምፖርት ኤክስፖርቱም የሚፈልገውን አጠቃላይ ደምረን የምናገኘውን አግሪጌት ዲማንድ እንለዋለን። ስለዚህ አግሪጌት ዲማንድ የምንለው ቶታል ስፔንዲንግ የምንለው ወይም ጥቅል ፍላጎት የሚባለው አግሪጌት ዲማንድ እንግዲህ አግሪጌት ዲማንድ ከርቭ ምን ይመስላል ካልነ the total value of aggregate expenditure in the economy at different price ነው የሚያሳየን። አግሪጌት ዲማንድ የሚያሳየን the relationship between the price level and total spending or total expenditure or aggregate expenditure አጠቃላይ ፍላጎት ከፕራይስ ጋር ያለውን ሪሌሽንሺፕ የምናሳይበትን ከርቭ አግሪጌት ዲማንድ ከርቭ እንለዋለን። ይህ ከርቭ ደግሞ ዳውንዋርድ ስሎፕ ነው የሚያደርገው። ይሄ ምንድነው? አግሪጌት ዲማንድ ከርቫችን የሚያሳየን አግሪጌት ዲማንድ ኤዲ የምንለው አግሪጌት ዲማንድ ነው። አግሪጌት ዲማንድ ከርቭ የሚያሳየን ምንድነው? the relationship between price level price ሳይሆን price level አጠቃላይ ፕራይስ ማለት ነው። price level and what quantity demand ነው። አጠቃላይ ፍላጎት ከፕራይስ ጋር ያለውን ሪሌሽንሺፕ
የምናሳይበት ላይን ምን እንለዋለን? አግሪጌት ዲማንድ ከርቭ እንለዋለን። it is the total volume of aggregate expenditure in the economy at different price ነው። እንግዲህ አግሪጌት ዲማንድ የምንለው እንግዲህ ፕራይስ እዚህ ጋር አለ average price level or price index የምንለው real GDP or real demand የምንለው ጠቅላላ ፍላጎት እዚህ ጋር በኤክስ አክሲስ እናስቀምጠዋለን። ስለዚህ በአግሪጌት ለምሳሌ ፕራይሱ እዚህ ከፍ ብሎ እያለ አግሪጌት ዲማንዳችን ዝቅ ብሎ እናየዋለን። ኢንቨርስ ስለሆነ ሪሌሽንሺፓቸው ፕራይሱ ሲቀንስ ዲማንዳችን ይጨምራል። ኢንዲቪጁዋል ዲማንድ ለእንዳየ ነው። ዲማንድ ከፕራይስ ጋር ያለው ሪሌሽን ተቃራኒ ኦፖዚት ነው። ፕራይስ ሲጨምር ፍላጎት ይቀንሳል። እንግዲህ እናንተም እንደምታውቁት የምርት ዋጋ ሲጨምርባችሁ ምንድነው የምናደርገው? የምንገዛውን መጠን እንቀንሳለን አይደል? አሁን ኢንፍሌሽን ስላለ የዋጋ ንረት የሚባለው ኢንክሪዝ ኢን ፕራይስ ስላለ ምን ሆኗል? ብዙ ሰዎች የሚጠቀሙትን አማውንት ኦፍ ጉድ እየቀነሱ ነው አይደል? እሱ ምክንያቱ ምንድነው? ፕራይስ ስለጨመረ ነው። ፕራይስ በዚህ ሲጨምር ኳንቲቲ ዲማንዳችን ይቀንሳል፣ ፍላጎታችን ይቀንሳል። ለምሳሌ 1 ኪሎ ግራም ሽንኩርት 50 ብር ከሆነ 2 ኪሎ ግራም በወር ተጠቀም ከነበረ ወር 3 ኪሎ ግራም እንበለውና 3 ኪሎ ግራም ተጠቀም ከነበረ ወደ 100 ብር ሲያድግብኝ ፕራይሱ ጨመረ። ፕራይሱ ሲጨምር ምንድነው ማድረገው? 3 ኪሎ ግራም ተጠቀም ከሆነ አበቃቅቼ ወደ 2 ኪሎ ግራም ቀንሰዋለሁ ዋጋው ስለጨመረብኝ። ይሄ ወደ አግሪጌት ወደ ጥቅል ኢኮኖሚ መውሰድ ነው። ጥቅል ኢኮኖሚው ላይ የፕራይስ ሲጨምር ፕራይስ ኢንፍሌት ሲያደርግ ምን እናደርጋለን? ኳንቲቲ ዲማንዳችን ይቀንሳል ወይም አግሪጌት ዲማንዱ ይቀንሳል። ይህንን ሪሌሽንሺፕ በፕራይስ እና በዲማንድ መካከል ያለውን ሪሌሽንሺፕ የምናሳይበትን ላይን ምን እንለዋለን? ከርቭ እንለዋለን። ዲማንድ ከርቭ፣ አግሪጌት ዲማንድ ከርቭ። it shows the relationship between total demand and price level ይላል። ቶታል ዲማንድ እና ፕራይስ ሌቭልን የምናሳይበት ነው። ስለዚህ ይህ ከርቭ አግሪጌት ዲማንድ ከርቭ የምንለው የሚያሳየን ምንድነው? shows the relationship between what? between price፣ ይሄ ፕራይስ እና and በኳንቲቲ መካከል ያለውን ሪሌሽንሺፕ ኳንቲቲ ዲማንድ፣ በዲማንድ እና በፕራይስ መካከል ያለውን ሪሌሽንሺፕ የምናሳይበትን ከርቭ ወይም ላይ ምን እንለዋለን? ዲማንድ ከርቭ እንለዋለን። ጉድ። ይህ ዲማንድ ከርቭ ወይም አግሪጌት ዲማንድ ምን ይይዛል? አግሪጌት ዲማንድ ብለው ዘ ቶታል ስፔንዲንግ ነው ብለናል። የምን ስፔንዲንግ፣ የምን ወጪ፣ አጠቃላይ ፍላጎት ነው የምንል የነማን ፍላጎት ነው ይላል። እንግዲህ አግሪጌት ዲማንድ በአንድ ላይ የሚይዝልን የሃውስሆልዱን የፕራይቬት ኢንቨስተሩን እና የመንግስትን እንዲሁም ኢምፖርት ኤክስፖርት ላይ ያለንን ፍላጎት ነው። አግሪጌት ዲማንድ 4 ኮምፖነንቶች አሉት። there are 4 main components of aggregate demand። አንደኛው household plan to spending or household consumption spending ምንለው or ምን ይባላል? consumption፣ household consumption spending ምንለው consumption demand፣ consumption expenditure or consumption demand ምንለው ኮንሱም ለማድረግ ይሄኛው household plan to spend on goods and service consumption expenditure እንለዋለን። the expenditure of household to consume goods and service household ወይም ግለሰቡ ቤተሰብ ለመጠቀም የሚያወጣው ወጪ አንዱ components of aggregate demand ነው። ሌላው investment spending or investment expenditure is presented by I። consumption expenditure it's represented by C consumption። ሌላው government spending the spending of government ነው ሶስተኛው ማለት ነው። አራተኛ the difference between import and export or net export demand የምንለው ማለት ነው። the net export demand እንለዋለን። ስለዚህ 4 ኮምፖነንቶች አሉት። ምን አለ? አጠር ለማድረግ ያህል እዚህ ጋር አንደኛው consumption ነው። components of aggregate demand የምንለው consumption አንዱ ነው። ሌላው investment፣ ሌላው የcomponents of aggregate demand የምንለው government expenditure፣ አራተኛው ኔት ኤክስፖርት ይባላሉ። እነዚህ ኮምፖነንትስ ኦፍ አግሪጌት ዲማንድ የምንላቸው ናቸው። the 4 main components of aggregate demand። አግሪጌት ዲማንድ የሚባለው የነዚህ ጥቅል ፍላጎት ተደምሮ ነው። the demands of household፣ demands of investor፣ demands of government እና demands of net export ኢምፖርት ኤክስፖርቱ አንድ ላይ ደምረን ምን እንለዋለን? አግሪጌት ዲማንድ እንለዋለን። አግሪጌት ጥቅል ፍላጎት የሚባለው በግለሰቦች የተፈለገ ፍላጎት መጠን፣ የነጋዴዎች ፍላጎት፣ የመንግስት ፍላጎት ኢኮኖሚክ ፍላጎት ማለት የምጣኔ ሀብት ፍላጎት፣ ኔት ኤክስፖርት ኢምፖርት ፍላጎት፣ እነዚህን አንድ ላይ ደምረን components of aggregate demand እንላቸዋለን። the components of aggregate demand are household consumption፣ investment expenditure or investment፣ government spending or government expenditure። እዚህ ጋር ያለው ኔት ኤክስፖርት ማለት ኤክስፖርት በኤክስ ሪፕሬዘንት ይደረጋል ማይነስ ኢምፖርት
ብለን ኔት ኤክስፖርት እንለዋለን። ይህንን ደምረን የምናገኘው አግሪጌት ዲማንድ እንለዋለን። እዚህ ጋር የምታዩትን ኢኩዌሽን እንደምታዩት አግሪጌት ዲማንድ ማለት ኤዲ የምንለው is equals to consumption plus investment plus government spending plus net export, the difference between export and import የምንለዋለን። ይችኛዋ ኔት ኤክስፖርት እንላታለን። ይህንን ደምረን የምናገኘውን አግሪጌት ዲማንድ እንለዋለን። ሶ አግሪጌት ዲማንድ ከርቭ ምንድነው? ዳውንዋርድ ስሎፕ ነው። ከቅድሙ እንዳልኳችሁ በፕራይስ እና በኳንቲቲ ዲማንድ መካከል ያለው ሪሌሽንሺፕ ኢንቨርስ ነው። አንደኛው ሲጨምር አንደኛው ይቀንሳል። ስለዚህ አግሪጌት ዲማንድ ከርቫችን ምን ሆነ? ዳውንዋርድ ስሎፒንግ ዲዩ ቱ ኔጌቲቭ ሪሌሽንሺፕ ቢትዊን ፕራይስ ሌቭል ኤንድ አግሪጌት ዲማንድ ነው። ኳንቲቲ ዲማንድ እና ፕራይስ መካከል ያለው ሪሌሽንሺፕ ኔጌቲቭ ስለሆነ፣ ኦፖዚት ስለሆነ፣ ኢንቨርስ ስለሆነ ኢንቨርስ ሪሌትድ ስለሚያደርጉ አንዱ ሲጨምር አንዱ ስለሚቀንስ፣ ለምሳሌ ፕራይሱ በሚጨምርበት ሰዓት እዚህ ጋር እንደምታዩት ፕራይሱ ሲጨምር ኳንቲቲ ዲማንድ ምን ያደርጋል? ይቀንሳል። ኦር ኳንቲቲ ዲማንዳችን ይቀንሳል። ፕራይስ ሲቀንስ ደግሞ ኳንቲቲ ዲማንድ ምን ያደርጋል? ይጨምራል። ስለዚህ ኢንቨርስ ሪሌትድ መሆናቸው ምን አደረገ? ዳውንዋርድ ስሎፕ እንዲሆን አድርጎታል። አግሪጌት ዲማንድ ከርቫችን the curve which shows the relationship between price and quantity demand is downward sloping። በፕራይስ እና በኳንቲቲ ዲማንድ መካከል ያለውን ሪሌሽንሺፕ መስተጋብር የሚያሳየን ከርቭ ዳውንዋርድ ነው የሚያደርገው። ለምን ካልነ ኢንቨርስ ስለሆነ ሪሌሽንሺፓቸው ዝምድናቸው ተቃርኗዊ ነው። ዋጋ ሲጨምር ፍላጎት ይቀንሳል፣ ዋጋ ሲቀንስ ፍላጎት ይጨምራል። በዚህ ምክንያት አግሪጌት ዲማንዳችን ዳውንዋርድ ስሎፕ እንዲያደርጉ ነው። it implies that ይላናል ዳውንዋርድ ስሎፕ ነው የሚያደርገው። ምክንያቱም ይለናል implies that there is inverse relationship። ለምንድን ነው? ኢንቨርስ ሪሌሽንሺፕ ስላለ ሪሌሽንሺፕ between the price level and quantity demand ይለናል። በፕራይስ እና በኳንቲቲ ዲማንድ መካከል ያለው ሪሌሽንሺፕ ኢንቨርስ ነው ይለናል። በዚህ ምክንያት አግሪጌት ዲማንዳችን ዳውንዋርድ ስሎፕ እንዲሆን አድርጎታል። when the price increase quantity demand decrease, when the price decrease quantity demand increase። በዚህ ምክንያት ዳውንዋርድ ስሎፕ አግሪጌት ዲማንድ እንዲኖረን አስችሎናል። ለምንድን ነው ዳውንዋርድ ስሎፕ ያደረገው? ፕራይስ ምን አይነት ተጽዕኖ ስለሚያሳድርበት ነው የሚለውን ስናይ ሶስት ዋና ዋና ምክንያቶችን እናገኛለን። አንደኛው ዲዩ ቱ ዌልዝ ኢፌክት ነው። እንግዲህ ፕራይስ ሲጨምር ምን ያደርጋችኋል? ሀብታችሁ ላይ ምን አይነት ተጽዕኖ ይኖረዋል? ያላችሁ ሀብት ሲሆን ኮንስታንት ነው ባለበት ነው ብለን ብናስብ ፕራይስ ሲጨምር የኛ ሀብት የመግዛት አቅሙ ይቀንሳል አይደል? የመግዛት አቅሙ ይቀንሳል። ለምሳሌ በኪሴ ውስጥ ያለው ገንዘብ 100 ብር ከሆነ በፊት የነበረው ያ 100 ብር ብል ላደርገው ይችላልው። በ100 ብሩ ቁርስና ምሳ ልበላ ይችላልው። ከዛ የቁርስና ምሳ ዋጋ ሲጨምር ያ 100 ብር የመግዛት አቅሙ ይቀንሳል አይደል? የመግዛት አቅሙ ይቀንሳል። ስለዚህ ዌልዝ ኢፌክት አለው። ፕራይስ በሚጨምርበት ሰዓት ዌልዚ or the purchasing power of our wealthy ሀብታችን ገንዘባችን የመግዛት አቅሙ ይወርዳል። ለምሳሌ በፊት በ100 ብር ሙሉ ቀን ሸፍነን ልንውል እንችል ነበር። በፊት ከ5-10 ዓመት በፊት በ100 ብር በጣም ቅንጦት ነበር። አንድ ሰው በ100 ብር ለአንድ ሰው ደመወዙ ነበር፣ እንደ ደመወዝ ይከፈል ነበር። ምክንያቱም 100 ብር የመግዛት አቅሙ ብዙ ነው። ቤት ክራይ ከፍሎ የምግብ ችሎ ከዛም ተርፎ ሴቭ ይደረግ ነበር። አሁን ግን የሀብት የመግዛት አቅሙ ቀንሷል። 100 ብሩ አሁን ላይ ቢኖር የሚገዛው ለታክሲ ብቻ ነው አገልግሎት ሊሰጥ የሚችለው። 100 ብር ለታክሲ ብቻ ነው ሊሆን የሚችለው። ይሄ ማለት ዌልዚ ኢፌክት ስላለው ፕራይስ ሲጨምር ሀብታችን የመግዛት አቅሙን ያወርደዋል። ትንሽ ሀብት ኑሮን ብዙ ነገር መግዛት ስንችል ከነበረ ፕራይሱ በሚጨምርበት ሰዓት አቅም ይቀንሳል። አቅም ሲቀንስ ደግሞ የምንጠቀመው ኳንቲቲ ዲማንዳችን ይቀንሳል። ምክንያቱም ምን ብለናል? ዲማንድ ማለት ዊሊንግነስ ሲደመር ምንድን ነው? ፕላስ ኤቢሊቲ ነው አይደል? ሪፈር የሚያደርግልን። ስለዚህ ኤቢሊቲን ሪፈር ያደርግልናል። ዲማንድ ምንለው ዊሊንግነስ ፕላስ ኤቢሊቲ ኦፍ ኮንሱመር ኦር ኢኮኖሚ ከሆነ ፕራይስ በሚጨምርበት ሰዓት ፕራይስ ኦፍ ፕሮዳክት ኢንክሪዝ በሚያደርግበት ሰዓት ምን ያደርገዋል? ኮንሳምፕሽን ሌቭላችን ዲክሪዝ ያደርጋል። ኮንሳምፕሽን ዲክሪዝ ሲያደርግ ምን ያደርጋል? ኮንሳምፕሽን እንግዲህ አንዱ ኮምፖነንትስ ኦፍ አግሪጌት ዲማንድ ነው ብለናል። ኮንሳምፕሽን በሚቀንስበት ሰዓት አግሪጌት ዲማንዳችን ይቀንሳል። አግሪጌት ዲማንድም አብሮ ይቀንሳል። ምክንያቱም ፕራይስ ሲጨምር ዌልዝ ኢፌክት ይኖረዋል። the amount of consumption decrease ያደርጋል። ገንዘባችን የመግዛት አቅሙ ይቀንሳል፣ አግሪጌት ዲማንዱ ይቀንሳል። ሌላኛው ኢፌክቱ አግሪጌት ዲማንድ ዳውንዋርድ ስሎፕ እንዲያደርግ የሚያደርገው ኢፌክት ኢንተረስት ኢፌክት ነው። ፕራይስ ሌቭል ኤንድ ኢንቨስትመንት በሚኖረው ነው። ፕራይስ ሌቭል በሚጨምርበት ሰዓት ምን ያደርገዋል? ፕራይስ ሲጨምር ፕራይስ ኦፍ ጉድ በሚጨምርበት ሰዓት ኢንተረስቱ
ወይም ለምንጠቀመው ገንዘብ የምንከፍለው ክፍያ ይጨምራል። ኢንተረስት ሬት ይጨምራል። ኢንተረስት ሬት ሲጨምር ምን ይሆናል? ኢንቨስትመንት ይቀንሳል። ኢንቨስት የምናደርገው መጠን ይቀንሳል። ዋጋ ሲጨምር ለገንዘብ የሚከፈለው መስዋዕትነት ወይም ኢንተረስት ሬት ለምንጠቀመው ገንዘብ ወለድ የምንከፍለው ወለድ ይጨምራል። ወለድ በሚጨምርበት ሰዓት ኢንቨስትመንት ይቀንሳል። ወለድና ኢንቨስትመንት ኢንቨርስ ሪሌሽንሺፕ ናላቸው። ወለድ ሲጨምር ብዙ ወለድ የሚጣልብን ከሆነ ገንዘብ ተበድረን የምንከፍለው ወለድ ብዙ ከሆነ የመበደር ፍላጎታችን ይቀንሳል። ካልተበደርን ደግሞ ኢንቨስት አናደርግም። ያው ኢንቨስት ለማድረግ ወይ መበደር አለብን ወይም ውርስ ወይም የቆጠብነው ገንዘብ ሊኖረን ይገባል። ብዙ ጊዜ ግን በብድር ነው ብዙ ትልልቅ ኢንቨስትመንቶች የሚካሄዱት። ስለዚህ ፕራይስ ሲጨምር ኢንተረስት ሬት ይጨምራል። ኢንተረስት ሬት ሲጨምር ደግሞ ኢንቨስትመንት ይቀንሳል። ኢንቨስት የማድረግ ፍላጎታችን ይቀንሳል። ኢንቨስትመንት ከቀነሰስ አንዱ ኢንቨስትመንት ኮምፖነንትስ ኦፍ አግሪጌት ዲማንድ ነው ብለናል ቀደም። አግሪጌት ዲማንድ ማለት ምን ብለናል? ኮንሳምፕሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ኤክስፔንዲቸር ወይም የመንግስት ወጪ ሲደመር ኔት ኤክስፖርት ነው ብለናል። እነዚህ አሁን ምን ያደርገዋል? ኢንተረስት ሬት ኢፌክቱን ስናይ ፕራይስ ኢንክሪዝ ማድረጉ ኢንተረስት ሬቱ አብሮ እንዲጨምር ያደርገውና ኢንቨስትመንትን እንዲቀንስ ያደርገዋል። ኢንቨስትመንት ቀነሰ ማለት ኮምፖነንትስ ኦፍ አግሪጌት ዲማንድ ቀነሰ ማለት አግሪጌት ዲማንድም ቀነሰ ማለት ነው። ምክንያቱም ኢንቨስትመንት ኢዝ ዋን ኦፍ ዘ ኮምፖነንትስ ኦፍ አግሪጌት ዲማንድ፣ አንዱ የአግሪጌት ዲማንዳችን ኮምፖነንት ስለሆነ የአግሪጌት ዲማንዳችን አካል ስለሆነ ያነ በሚቀንስበት ሰዓት አልቲሜትሊ አግሪጌት ዲማንዳችንም ይቀንሳል። ይሄ ኢንተረስት ኢፌክት ነው። አንዱ አግሪጌት ዲማንዳችን ዳውንዋርድ የሚያደርግበት ምክንያት ነው። ሌላው ፕራይስ በሚጨምርበት ሰዓት የምርቶች ዋጋ ሲጨምር የምርቶቹ ፍላጎት አይቀንስም? የነዛ ምርቶች ፍላጎት ይቀንሳል አይደል? ወይም ደግሞ ፕራይስ ሲጨምር የምርቶች ዋጋ ሲጨምር ኤክስፖርታችን ይቀንሳል። ለምን በሉ የኛ ምርቶች ዋጋቸው ሲጨምር ዲዩ ቱ ኢንክሪዚንግ ፕራይስ ኢንክሪዝ በሚያደርግበት ሰዓት ፕራይሳቸው ዓለም አቀፍ ገበያው ላይ ያላቸው ፍላጎት ይቀንሳል። ውድ ነገር የሚገዛ ብዙም የለም። ውድ ሲሆን የመግዛት ፍላጎታችን ስለሚቀንስ ፍላጎታቸው ይቀንሳል። ወይም ዲማንድስ ኦፍ ፎሬነርስ ዲክሪዝ ያደርጋል። ዲማንድ ውጭ ሀገር ገበያ ላይ ዋጋቸው ፍላጎታቸው ከቀነሰ ኤክስፖርታችን ይቀንሳል። ለምሳሌ የቡና ዋጋ ይጨምር እንበል። እንግዲህ ብዙ ኤክስፖርት የምናደርገው አንዱ ቡና ነው። የቡና ዋጋ ሲጨምር የቡና ፍላጎት ይቀንሳል። የቡና ፍላጎት ከቀነሰ ደግሞ ኤክስፖርታችን ይቀንሳል። ኤክስፖርት ከቀነሰ ደግሞ ኤክስፖርት ከኢምፖርት ያለበት ልዩነት እየሰፋ ይሄዳል። ኔት ኤክስፖርታችን ይቀንሳል ማለት ነው። ኔት ኤክስፖርት ከቀነሰስ አግሪጌት ዲማንድ ይቀንሳል። አሁን እዚህ ጋር ምንድነው የምናየው? የፕራይስ ኔት ኤክስፖርት ኢፌክቱን ስናይ ፕራይስ በሚጨምርበት ሰዓት ፕራይስ ሲጨምር ምን ያደርገዋል? the amount of good and service export ምን ይሆናል? ኤክስፖርት ይቀንሳል። ፕራይሱ ስለተወደደ ማለት ነው። ኤክስፖርት ቀነሰ ማለት ኔት ኤክስፖርት ይቀንሳል። ኮምፖነንትስ ኦፍ አግሪጌት ዲማንድ ኔት ኤክስፖርት ከቀነሰ አግሪጌት ዲማንድ ይቀንሳል። ዘ ኦፖዚት ትሩ በተቃራኒው ፕራይስ በሚቀንስበት ሰዓት እነዚህ አሁን ያልናቸው ነገሮች በተቃራኒው ነው የሚሆኑት። ለምሳሌ ፕራይስ ሲቀንስ ዌልዚ the purchasing power of our wealthy ምን ይሆናል? ይጨምራል። ፕራይስ በሚቀንስበት ሰዓት የመግዛት አቅማችን ይጨምራል። የመግዛት አቅማችን ከጨመረስ አግሪጌት ዲማንዱ ይጨምራል። ፕራይስ በሚቀንስበት ሰዓት ኢንተረስት ሬት ይቀንሳል፣ ኢንቨስትመንት ይበረታታል። ኢንቨስትመንት ሲበረታታ አግሪጌት ዲማንድ ይጨምራል። እንደዚህ ያለ ኢፌክቱ በዚህ ምክንያት አግሪጌት ዲማንዳችን ዲክሪዝ ያደረገ። አሁን እዚህ ጋር እንደምታዩት ግራፉ ላይ እንደምናየው ሬዚን ፕራይስ ሌቭል ኮዝ ዘ ኮንትራክሽን ኦፍ አግሪጌት ዲማንድ። ሁሌም ሬዝ ካደረገ አግሪጌት ዲማንዳችን ኮንትራክት ነው የሚያደርገው። ሙቭ አፕዋርድ አግሪጌት ዲማንዳችን እንደዚህ አፕዋርድ ሙቭ ያደርጋል። ወይን ዘ ፕራይስ ኢንክሪዝ ፕራይስ ሌቭል በሚጨምርበት ሰዓት አግሪጌት ዲማንድ ማን ነው ፕራይስ ፌል የሚያደርግበት ሰዓት አግሪጌት ዲማንዳችን ኮንትራክት ያደርጋል። ያ ማለት ሙቭ ዳውንዋርድ ሙቭ ያደርጋል። ይሄ የፕራይስ ኢፌክት ወይም ዳውንዋርድ ስሎፕ ያደረገበት ምክንያት ነው። ሌትስ ሲ ዲክሪዝ ዘ ፕራይስ ሌቭል ሜክስ ዘ ኮንሱመር ፊል ሞር ዌልዚ። ፕራይስ ሌቭል በሚጨምርበት ሰዓት ተጠቃሚዎች ምን ይሆኑ? ሀብታምነት ይሰማቸዋል። ሀብታም የሆኑ ይመስላቸዋል። ሀብታም የሆኑ ሲመስላቸው ወይም ዌልዚ ይሆናሉ። ይሄ ምን ያደርጋል? ኢንከሬጅ ያደርጋል። ስፔንዲንጋችን ዲማንዳችን ኢንከሬጅ ያደርገዋል። ኮንሱመር ኢንክሪዝ ኢን ኮንሱመር ስፔንዲንግ ሚንስ ላርጅ ኳንቲቲ ዲማንድ አለ ማለት ነው። ላርጅ ኳንቲቲ ዲማንድ አለ ማለት አግሪጌት ዲማንዳችን ኢንክሪዝ ያደርጋል። you can see from this change in price level change the purchasing power of financial asset, then it change consumption, then finally change aggregate demand. aggregate demand ፋይናሊ ይቀንሰዋል ይለናል።